በሚስትና በሀገር ቀልድ አያውቁም ወንዶች። ሰላም ሰላም፣ ውድ ቻናል ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ሰላማችሁ ይብዛልኝ። ለዚህ ቤት አዲስ ሆናችሁ ካላችሁ ላይክ፣ ሰብስክራይብ አድርጋችሁ ቤተሰብ ሆኑ። እንግዲህ ቡራ ዛሬ በጣም ነው የተፈተነው። እኔ ይሄ ፕራንክ እንደው ትንሽ ፈታ ያደርገናል። ያው ፎቶቸውን ሳየው ምናምን በቃ ብሩኬን ሊያዝጉት ነው፣ ትንሽ ፈታ ያደርጉናል ብዬ ነበር። ነገር ግን ቪዲዮ ሲለቀቅ ምንም ፈታ የሚያደርግ ነገር የለውም። የሆነ የምስቁበት ቦታ የለምና ሁሉም ስሬት የሆነ ነገር ነው። እንግዲህ ቢኒ የብሩኬ ጓደኛ ነው። ያው ከመጣ 4 ቀኑ ቢሆንም ግን በጣም ብዙ ሰው ወዶታል። በቲክቶክ እየተዘዋወረ ይገኛል። እንደገናም ዩቲዩብ ላይ እንኳን ዩቲዩብ ላይ ነው ያየሁት፣ ቲክቶክ ላይ አይደለም፣ አልገባውም። ዩቲዩብ ላይ ግን ያው ብዙዎች ቪዲዮ እየሰሩበት ነበረ። ያው እኔም ስላልተመቸኝ እንጂ ሰራበት ነበር፣ ግን አይቼ ነው ዝም ያልኩትና እንግዲህ ያው ተወዳጅነትን አትርፋ። ሲጀምር የብሩኬ ጓደኞች የማይወደድ ሰው አለ? ብሩኬ የሚያመጣቸው ጓደኞቹ ስንቶቹ ናቸው መጥተው ወደ ሚዲያ የወደድ ናቸው? ምርጥ ሰው ናቸው ብለን የመሰከርንላቸው። ነገር ግን ቢኒ ዛሬ በማይመጣው ነው የመጣ። እንኳን አይደለም ለብሩኬ ለእኛ ራሱ ቀልድ በማናቀበት ነው የመጣውና እንግዲህ ሀይሚን እኔ ከዚህ ላስቀራት ነው፣ ማስታወቂያ ላሰራት ነው። ብዙ የስራ እድል ተገኝቶላታል። ሲቀጥል ደግሞ ያው እኔም ወድጃታለሁ አላለም። ስንት ዋጋ ከፍሎ ያመጣትን ልጅ አንተ በቀላሉ ልትረከብ ነው እንዴ ቢኒ? ብሩኬ ለሀይሚ ያልከፈለው ዋጋ አለ። ግን የምር በጣም እኮ ዋጋ ከፍሎላታል እግዚአብሔርን እንዲህ ተብሎ ስለማይቆጠር እንጂ እጅግ በጣም ዋጋ የከፈለ ልጅ ነው ስለ ሀይሚ። እና እንግዲህ እናውቃለን ፕራንክ ነው፣ ግን የዛሬ ፕራንክ በእውነቱ ለብሩኬ በጣም ከባድ ነው። እንኳን ለብሩኬ ለሱም ይሄ ፕራንክ አስፈላጊ አይደለም። አሁን ትናንትና ፕራንክ ለተደረገችው ነው ፕራንክ የመለሰችው። ሲጀመር የሀይሚ ፕራንክ ከበድ ያለ እንደሆነ እናውቃለን። እና እሱስ ፕራንክ አድርጓት የለ ምን ችግር አለ ምናምን ልትሉ ትችላላችሁ። አዎ አድርጓታል ፕራንክ፣ እሱን አውቃለሁ። ነገር ግን የብሩኬን እና የሀይሚን ፕራንክ አነጻጽሩት። ብሩኬና ሀይሚ ከማንም ሳይነካኩ ከራሳቸው ከከላሳቸው ሆነው ነው እርስ በርሳቸውን በሚመለከት ነገር ነው አደለ ፕራንክ ሲደራረጉ የነበሩት። ከመካከላቸው ማንም የለም። ሀይሚ ደግሞ በጣም ብዙ ጊዜ ከመካከላቸው ሰው ታስገባለች። ይሄ ነው በቃ ልዩነቱ ማለት ነው። እና በሁለታቸው የሚያልቅ ፕራንክ ከሁለታቸው ወጣ ካለ ደግሞ በፍቅር ህይወታቸው የማይመለከትን ፕራንክ ቢያደርጉ መልካም ነው። ብዙ ጊዜ በፍቅር ህይወት የሚያጠነጥን ፕራንክ ከተደረገ ፍቅር ይሸረሸራል። ውስጥ ላይ ያለ ስሜቱ፣ እምነቱ ብቻ እንደ መጀመሪያው ልክ አይሆንም። እንደዚህ አይነት ነገሮች ከተደጋገሙ ማለት ነው። እና ሀይሚም ብሩኬም ማለት የምፈልገው ነገር ቢኖር አንተም ቢሆን ሀይሚን ብትሆን በመካከላችሁ ይሄ የጾታዊ ልዩነት ያላቸውን ሰዎች ብሩኬ ሴት ሀይሚ ወንድን አስገብታችሁ ፕራንክ ባታደርጉ ይመረጣል። ይሄ ነገር ጥሩ አይደለም። ወደ መጨረሻው ጥሩ ላይመጣ ይችላል። ነገር ሲደጋገም የሰው ልጅ ምንድን ነው የሚሆነው? ወደ መሰለቻቸት ይሄዳልና ሀይሚዬ እንደዚህ አይነት ነገር አታድርጊ። ፕራንክ እኮ ችግር የለውም ማለት ያው ፕራንክ ካልሰሩ እንዴት ምን ሊሰሩ ይችላሉ? እነሱ የሚሰሩት የሚታወቁት በፕራንክ ነው አይደለ? ፕራንክ መስራት ግዴታ ነው። ግን በቃ ፍቅራቸውን የሚነካ ነገር ኖ መሆን የለበትም። ምክንያቱም በፊት አሁን ለምሳሌ ብሩኬ አይታችሁ እስከሆነ ድሮ ማለት ነው እንደዚህ በደንብ ጠበቅ ያለ ነገር ሳይኖራቸው ብዙ ወንዶች ያው ሀይሚን እናፈቅራለን ምናምን ብለው ሊመጡ ይመጣሉ። እና ያኔ ፕራንክ ሲደረግ የዛኔ ስሜቱን ዋጥ አድርጎ ምንም አላደለ ምንም ነገር አይናገርም። ብቻ አንድ ነገር የሚናገረው ገና ልጅ ነች፣ ገና ተማሪ ነች፣ ትምህርት አለባት፣ ትምህርቷን መማር አለባት ብሎ ነበር የሚመልስ። አሁን ላይ ግን ነገሩ ወደ ስሬስ ተቀይሯል። የሀይሚና የብሩኬ ነገር በቃ ህይወት ጀምረዋል። ገብቷቸዋል አይደል? ስለዚህ ደግሞ በህይወት ቀልድ የለም። ብሩኬ አሁን በጣም ውስጡን እየተሰማው ያለው ምንድን ነው? በቃ አሁን ያለው ህይወታቸው ትክክለኛ ህይወት ስለሆነ ትክክለኛ መንገድ ስለጀመሩ ዛሬ በጣም ነገሮችን በትዕግስት ቢያልፋቸውም በትዕግስቱ ውስጥ ግን ያየሁት ነገር በጣም ስሜታዊ መሆን፣ በጣም መናደድ፣ እንዴት ተደፈርኩ፣ እልከኝነት ውስጥ ላይ በጣም እንደዚህ ሲብላሉ ነበረ። እነዛን ነገሮች ግን በትዕግስቱ ጠቅለል አድርጎ አልፏቸዋል። አንደኛ ነገር ከዚህ ሀገር ላይ ሆኖ እንደዚህ መሰናዘር ምናምን የለም። ይሄ ነገር ሲጀመር ከመጀመሪያው ስህተት ነው። ለምን
በየቦታው ካሜራ የተደቀነ ሀገር አሁን ለምሳሌ ተናዶ ወይም ደግሞ ካሜራውን ሳያይ አንገቱን ቢለውስ፣ ለምሳሌ በቦክስ ቢለውስ ለብሩኬ ትንሽ ፈተና ይገጥመው ነበረ እና በጣም ከባድ ነው። ብሩኬ በጣም ታጋሽ ስለሆነ ነው እንጂ ስንት ወንድ እኮ የሚሳደባል። አንቺ ምናምን አንቺ እንደዚህ፣ እኔ ቃላቶችን መናገር አልፈልግም። ስንት የምር በጣም ብዙ ሰዎች የሚናገሩትን ቃላት ከዚህ ጋር አልናገረውም። በእንደዚህ አይነት ነገር ሲፈተኑ በጣም በጣም ቆሻሻ ቃላት የሚናገሩ ወንዶች አሉ። እግዚአብሔር እንምላችሁ ሴቷን ማለት ነው። ብሩኬ ግን አንዳችም ነገር አይወጣውም። አንዳችም ሲጀምር ወደፊትም አይወጣውም። ዛሬም ደግሞ ምንም ነገር አልተናገረም። በቃ እንደውም ትንሽ ቆጣ ቆጣ ብሏል። ትሄጃለሽ አትሄጂም ከሚለው ላይ እንደ ማስገደድ አይነት ነገር የለም። ምክንያቱም ኃላፊነት አለበት። አንደኛ አባቷ አስረክቦታል ለሱ። ስለዚህ ይዟት የመጣው ከሰው ሀገር ነው፣ ግዴታ መመለስ አለበት እና እሷ ፍቃደኛ ብትሆንም እንኳን ፍቃደኛ ሆኖ ሊለቃት አይችልም እሱ። ስለዚህ አንቺ ተከብረሽ እኔን አስከብሪኝ፣ ሁሌ ለመጣው ለሄደው አታስንጭኝ እያላት ነበረ እና ሀይሚዬ ይህን ነገር ከልብሽ ልታስገቢው ይገባል። ሁሌ ልጅነት የለም። እኔ ፕራንክ አታድርግ እያልኩ አልቃወምም። ፕራንክ ታድርግ፣ ግን ደግሞ በቃ የማንንም ክብር የሚጥስ መሆን የለበትም። ብሩኬን የምታስከብሪው አንቺ ነው። ራስሽን የምታስከብሪው አንቺ ራስሽ ነሽ። ክብር ከራስ ይጀምራል። እናንተ ስትከበሩ ነው ከአልፎ ተርፎ ከእናንተ ያለውን የምታስከብሩ ማለት ነው። እና በተመሳሳይ ብሩኬ እሴት አምጥቶ አንቺን እንደዚህ ቢያደርግሽም እኔ የምናገረው ነገር ይሄን ነው። በቃ በሴትና በወንድ ፕራንክ አትደራረጉ ባካችሁ፣ በፈጠራችሁ። የምሬን ነው። ጥሩ አይደለም መጨረሻው። ዛሬ እንዲያውም ያው ነገሮቹ ሲደራረቡብኝ ምን ላድርግ ነው ያለውና ያው እሱም ያላስተካከላቸው ነገሮች አሉ። ብቻ ግን ከዚህ በፊት በጣም ብዙ ነገሮችን ስላሳለፍን ከእነሱ ጋር እኔ በእንደዚህ አይነት ነገር ፕራንክ ሲደራረጉ ማርያምን ቤተሰብ ውስጥ ይፈራል። በጣም ነው የሚፈራላቸው። አውቃለሁ እንደዚህ አይነት ነገር ካልሰሩ ትንሽ ያው ዩቲዩባቸው የመሞት ቻንሱ ከፍ ያለ ነው። ነገር ግን ግዴታ በእንደዚህ በፍቅራችሁ ዙሪያ የሚያጠነጥን ፕራንክ መሆን የለበትም አይደል? በጣም ብዙ ፕራንክ የምትደራረጉባቸው ነገሮች አሉና ስለዚህ የሙሽን ቃልም አክብሩ። ጥሩ አይደለም። ዛሬ ብሩኬ ታጋሽ ስለሆነ ነው እንጂ የምር በጣም የሚያስፈራ ሁኔታ ላይ ነበረ። በሰው ሀገር ምንም ነገር እንዳታደርጉ እንዳትጣሉ ተብላችኋል። ምንም ነገር ኮሽታ ሳታሰሙ ወደ ሀገራችሁ ቀስ ብላችሁ ተመለሱ። ከዚህ በፊት እህቴ የመከረቻቸው ምክር ነበረ። የምር በራሳቸው የሚመጣ ፕራንክ ይቅርባቸው፣ ጥሩ አይደለም፣ ለፍቅራቸው አስፈላጊ አይደለም እንደዚህ አይነት ፕራንኮች ብላ ተናግራለች። እና በጣም ረዥም መልእክት ነበር ያስቀመጠችው። እንዲያውም ከእነሱ ቤት ወስጃ አስቀምጨዋለሁ። ሀይሚ ጥንቃቄ ብታደርጊ ጥሩ ነው። ምክንያቱም ሰምታችሁታል። ብሩኬ ማለት በየጊዜው እንደዚህ አይነት ወንዶች ምናምን ሀይሚን ወደድን የሚሉ አሉ አደለ? እሱ ምንድን ነው ያለው? 100 ሴት እንደርድር ያሳይሻለሁ ነው ያለ። ይሄ ማለት እልክ መጋባት እና እልክ እንዳትገባቡ። ከዚህ ላይ ብታቆሚ ጥሩ ነው ሀይሚ። ብሩኬም ደግሞ እንደዚህ አይነት ነገር እንዳታስበው።